ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ደግሞ ዛሬ የሚደረጉ ጨዋታዎችም አሉ፣ እነሱንም እንዳስሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ትልልቅ የሚባሉ ክለቦችን የተመለከቱ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ ከዛ ውጪ ቻናላችንን ሰብስክራይብ እያደረጋችሁ ቆዩ። ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን አስፍሩልን። ሊቨርፑል ከአስተን ቪላ ዛሬ ጨዋታቸውን ያደርጋሉ። የውጤት ግምታችሁንም ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ብሩኖ ሚጌል ፈርናንዴስ ይናገራል። ስለ ዴክላን ራይስ ነው ሀሳቡን የሰጠው። ሁልጊዜም ቢሆን ዴክላን ራይስ ለማንቸስተር ዩናይትድ ቢጫወት ብኝ የምመኘው አይነት ተጫዋች ነው። ሲጫወት ማየት ፈልግ ነበር። ወደ አርሰናል ለመሄድ ሲመርጥ ግን በጣም ነው ያዘንኩት ነው ያለው ብሩኖ ስለ ዴክላን ራይስ ሲናገር። ለክለባችን ፍጹም ተስማሚ ተጫዋች እንደሆነ አስብ ነበር ሲልም ነው ብሩኖ የተናገረው። ለዚህ ተጫዋችም ትልቅ አድናቆት እንዳለውና በማንቸስተር ዩናይትድ ቤት ቢጫወትም በጣም ደስ እንደሚለው ነው ብሩኖ የተናገረው። የማንቸስተር ዩናይትድ የክረምት ተጫዋቾች የዝውውር እቅድ በጣም ሰፊ እንደሆነ የሚያሳዩ ዘገባዎች እየወጡ ይገኛሉ። በተለይ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ዩናይትድ 2 አዳዲስ አማካዮችን እንደሚፈልግ ነው የተነገረው። ማኑኤል ኡጋርቴ የሚለቅ ከሆነ ግን 3 አማካዮችንም ሊያስፈርሙ የሚችሉበት እድሉ እንዳለ ዘገባዎች ይጠቁማሉ። ለግብ ጠባቂው ሴኔ ላሜንስ ምትክ የሚሆን ተጨማሪ ግብ ጠባቂንም ለማምጣት ሙከራዎችን ያደርጋሉ። ከዛ ውጪ የግራ መስመር ተጫዋችንም የማምጣት እቅዱ እንዳላቸው ጭምር የሚያሳዩ መረጃዎች ናቸው ያሉት። ስለዚህ ዩናይትድ ማኑኤል ኡጋርቴ የሚለቅ ከሆነ 3 የአማካይ ስፍራ ተጫዋቾች፣ ግብ ጠባቂ ተተኪ፣ የግራ መስመር ተጫዋችም የማምጣት እድሉ እንዳላቸውና እንዲሁ አንዳንድ የመረጃ ምንጮች እንደሚጠቁሙት ከሆነ ለቤንጃሚን ሼስኮም ተጠባባቂ መሆን የሚችል አጥቂ ደግሞ የማምጣትና ተፎካካሪ መሆን የሚችል አጥቂ የማምጣትም እቅዶች እንዳላቸው ጭምር የሚያሳዩ መረጃዎች ናቸው የወጡት። በተለይ ጆሹዋ ዘርክዚ ሊለቅ ስለሚችል አንድ አጥቂ ሊፈርም የሚችልበት እድሉ እንዳለ ይፋ ተደርጓል። አሁን ያሉ ተከላካዮች በክለቡ የሚቆዩ ከሆነ የማል ተከላካይ ማስፈረም እስከ ቀጣዩ ዝውውርም ሊቆይ የሚችልበት እድሉ አለ። አሁን ያሉት ተጫዋቾችም በቂ ናቸው ብለው ሊያምኑ ይችላሉ። ነገር ግን የሚለቅ የሚኖር ከሆነ ግን በዛ ቦታ ላይም ተጫዋቾችን ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። ጆሹዋ ዘርክዚም በክረምቱ የዝውውር መስኮት ማንቸስተር ዩናይትድን እንደሚለቅ አሁን ላይ እየተጠበቀ ነው። በተለይ ሳሙኤል ሎሃረስት ይፋ እንዳደረገው ከሆነ በተለይም የማይክል ካሪክ በዋና አሰልጣኝነት የመቀጠል እድል መስፋትን ተከትሎ የመልቀቅ እድሉን የሚሰፋበት እንደሆነ ጭምር ወይም እንደሚሰፋ ነው የመረጃ ምንጮቹ ይፋ ያደረጉት። ስለዚህም በማይክል ካሪክ እቅድ ውስጥም እንደማይኖር ይፋ ተደርጓል። ስለዚህም ሳሙኤል ሎሃረስት በማንቸስተር ዩናይትድ ቤት እንደሚናገረው ከሆነ ጆሹዋ ዝርክዚ ክለቡን ለቆ ይወጣል ሲል ነው የተናገረው ጋዜጠኛው። ለቀጣዩ የውድድር ዘመን በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን በይፋ ያረጋገጠው ማንቸስተር ዩናይትድ ለክረምቱ የዝውውር መስኮት መሰረትን የሚጥሉ ስራዎችን በከፍተኛ ፍጥነትም ማከናወን እንደጀመረ ይፋ ተደርጓል። ዘሰን እንደዘገበው ከሆነ የማንቸስተር ዩናይትድ አመራሮች በክረምቱ ቢያንስ 5 ቁልፍ ተጫዋቾችን በማስፈረም በስብስቡ ላይ መጠነ ሰፊ ለውጦችን ለማድረግም እየተዘጋጁ እንዳለ የሚያሳዩ መረጃዎች ናቸው እየጠቆሙ የሚገኙት። የኦልትራፎርድ ውሳኔ ሰጪዎችም ግልጽ የሆነ መዋቅራዊ እቅድንም እንደነደፉ ጭምር የሚያሳዩ ነገሮች አሉ። ይህም 3 የመሃል ሜዳ ተጫዋቾችን፣ አንድ አስተማማኝ የግራ መስመር ተከላካይና አንድ ፈጣን ተጠባባቂ አጥቂ ማስፈረም ይፈልጋሉ የሚል መረጃ እየወጣ ነው። ይሄ ጠንካራ እንቅስቃሴ ክለቡ ለጊዜያዊ አሰልጣኙ ማይክል ካሪክ ወይም ደግሞ ለሚሾመው ቋሚ አሰልጣኝም በሁሉም ግንባሮች መፎካከር የሚችል ስብስብን ለማቅረብም ያለውን ጽኑ ፍላጎት የሚያሳይ እንደሆነ ጭምር ነው የተነገረው። ለመሃል ሜዳው ቅድሚያ የተሰጠው ካለበት ታክቲካዊ አስገዳጅነት የተነሳ ነው። የካሴሜሮ ውል በጥቂት ሳምንታት ውስጥ የሚጠናቀቅ በመሆኑ ክለቡንም የሚለቅ በመሆኑ በመሃል ሜዳው ላይ የሚፈጠረውን ክፍተት ለመሙላትም ዩናይትድ ሰፊ አማራጮችን እያየ እንደሚገኝ ጭምር
እየተነገረ ነው። የኖቲንግሃም ፎረስቱ ተሰጥኦ የሆነው ኤሊዮት አንደርሰን እና የአታላንታው ብራዚላዊ ኤደርሰንም በዋነኝነት ከታጩት መካከል ናቸው። ሶስት የተለያዩ የመሃል ሜዳ ተጫዋቾችን በማስፈረምም ክለቡን ለወጣቱ ኮከብ ኮቢ ማይኖ ምቹ ሁኔታዎችን ለመፍጠርም እንዳለ መጨመር ነው በማንቸስተር ዩናይትድ በኩል እየሰማን የምንገኘው። በግራ መስመር ተከላካይ በኩል የሚታየው የተጫዋቾች ጉዳትም በተለይ ሉክ ሾው ተደጋጋሚ ጉዳቶች የሚገጥሙት ነው። ዘንድሮ ግን በጣም ጥሩ ጊዜያቶችን አሳልፏል። ከጉዳት ነፃ ሆኖ በርከት ያሉ ጨዋታዎችን አድርጓል። እድሜውም እየገፋ ነው። ከዛ ውጭ ደግሞ ሪከርዱ ደግሞ የሚታወቀው ተደጋጋሚ ጉዳቶችን በማስተናገድ ነውና ያንን ቦታ በሚቀጥለው የውድድር ዓመት የቻምፒየንስ ሊግ ተሳትፎም ስለሚኖርባቸው ማሻሻል ይኖርባቸዋል ተብሎ ይታሰባል። ስለዚህም የቡድኑን የኋላ ክፍል ሲያናጋ በመቆየቱ ለረጅም ጊዜ መረጋጋትን የሚሰጥ ተከላካይ ማስፈረም የማይታለፍ ጉዳይ ነው። በተጨማሪም ቤንጃሚን ሸስኮ ላይ የወደቀውን የግብ የማስቆጠር ጫናንም ለመቀነስ ጥራት ያለው ተጠባባቂ አጥቂም መፈለጉ አስፈላጊ ሆኖ እንደተገኘን የተዘገበው። ይህንን ደግሞ በሚሊዮን የሚቆጠር ፓውንድ የሚጠይቅ ወጪን ለመሸፈንም የኦልትራፎርድ አመራሮች ተጫዋቾችን በመሸጥ ረገድም ትልልቅ ውሳኔዎችን ሊያሳልፉ ይችላሉ። እንደ ማኑኤል ኡጋርቴ፣ ማርከስ ራሽፎርድ፣ ራስመስ ሆይለንድ ያሉ ተጫዋቾችን መሸጥም ለፋይናንስ ሚዛኑ መጠበቅም ወሳኝ ሆኖ ሊያገለግል እንደሚችል የሚያሳዩ ሪፖርቶች ይፋ ተደርገዋል። አርሰናልን የተመለከተ መረጃን ወደ እናንተ እናደርስ። ሊቨርፑልና አርሰናል በአንድ ተጫዋች ላይ ትልቅ ፉክክሮችን እያደረጉ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ እንደ ዘገባዎቹ ከሆነ የፓሪስ ሰን ዠርሜኑ ፈጣኑ የክንፍ መስመር ተጫዋች ብራድሌይ ባርኮላ በሁለቱ የእንግሊዝ ክለቦችም በትልቁ አይን ውስጥ እንደገባ እየተነገረ ነው። በሊቨርፑል የዝውውር ዝርዝር ውስጥም እንዳለ ይነገራል። ከሁሉ በላይ ደግሞ ይህ የ23 ዓመቱ ፈረንሳዊ ኢንተርናሽናል በአንፊልድም ራሱን የመፈተን ከፍተኛ ፍላጎቶች እንዳሉት ጭምር ይነገራል። ከዛ ውጪ ደግሞ ወደ ኤምሬትስ መዘዋወርም ለዚህ ተጫዋች ትልቅ ፍላጎት እንዳለው የሚያሳዩ መረጃዎችም አሉ። ስለዚህም ወደ ሁለቱም ክለቦች እንግዲህ ቢያመራ ትልቅ አስተዋጽኦችን ማበረከት እንደሚችል ይሰማዋል ተብሏል። ብራድሌይ ባርኮላ በፓርክ ደ ፕሪንስ ያለው ውልም ሊጠናቀቅ 2 ዓመታት ብቻ ነው የቀሩት። ሊቨርፑልና አርሰናሎች ደግሞ ዝውውሩን ለመፈጸም ወሳኝ እድልን እንዳገኙ ይሰማቸዋል። ባርኮላ ፓሪስ ሰን ዠርሜንን በ2024-25 የውድድር ዘመን ታሪካዊ የሶስትዮሽ ድልን የፍሬንች ሊጓን የፍሬንች ካፕንና የአውሮፓ ቻምፒየንስ ሊግን እንዲቀናጀም ከፍተኛ ሚና ከተወጡ ተጫዋቾች መካከል አንደኛው ነው። ሊቨርፑል በክረምቱ የዝውውር መስኮት የፈረንሳዊ አጥቂ ሁኔታን በቅርበት እየተከታተለ ካለው የፕሪሚየር ሊግ ተቀናቃኙ አርሰናል ከፍተኛ ፉክክር ሊገጥመው እንደሚችል በርካቶች ያምናሉ። እንደ አውሮፓውያኑ አቆጣጠር በ2023 ከኦሎምፒክ ሊዮን ወደ ፓሪስ ሰን ዠርሜን ከተዘዋወረ በኋላ ባርኮላ በዓለም ላይ ካሉ ምርጥ የክንፍ ተጫዋቾች አንደኛው ለመሆን እየበቃ ነው። በፓሪስ ስኬታማ ጊዜን እያሳለፈ ቢሆንም ወጣቱ አጥቂ ለቀጣዩ የሥራ ምዕራፍም በፕሪሚየር ሊጉ ተወዳዳሪነት እጅግ ማራኪ ሆኖ አግኝቶታል። ሊቨርፑል መሐመድ ሳላህን በውድድር ዘመኑ መጨረሻ እንደሚለቅ ግልጽ ከሆነ በኋላ የማጥቃት መስመሩን ለማጠናከር ከሚፈልግባቸው ተጫዋቾች አንደኛው ነው። በተጨማሪም ኮዲ ጋክፖም በአንፊልድ ደካማ የውድድር ዘመን ማሳለፉን ተከትሎ ነው ክለቡ በክንፍ መስመሩ ላይ የተሻለ ውጤት ሊያመጣ የሚችል ተጫዋችም እንደሚፈልጉ የተነገረው። በአርሰናል በኩል ደግሞ በተለይ የጋብሪኤል ማርቲኔሊና የሊያንድሮ ትሮሳርድ አቋሞች ወጣ ገባ መሆናቸውና ምናልባት በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከነዚህ ሁለት ተጫዋቾች መካከል አንደኛው ክለቡን ለቆ ሊወጣ የሚችልበት እድሉ በጣም ሰፋ ያለ ከመሆኑ ጋር በተያያዘ በቀጣይ እንደዚህ አይነት ተጫዋቾችን እቅዶች ውስጥ እንዳስገባን የተነገረው። ስለዚህ ብራድሌይ ባርኮላ ያንን ቦታ ለመተካት በአርሰናል ቤት ትልቁ ተመራጩ የክንፍ መስመር ተጫዋች ሊሆን እንደሚችል ይነገራል። የባርኮላ ጨዋታ ከአርኔ ስሎት ታክቲክም አሰልጣኝ ሚኬል አርቴታ ጋርም ፍጹም ተስማሚና ይጣጣማል ተብሎ ነው የሚታሰበው። በተለይ ተከላካዮችን ለብቻ አግኝቶ የማለፍ ብቃቱ፣ የግብ ዕድሎችን በመፍጠር ብቃቱ ለቀጣዮቹ 10 ዓመታትም የሁለቱም ቡድኖችን ቢቀላቀል በክንፍ መስመራቸው ላይ መነቃቃትን እንደሚፈጠር በርካቶች ያምናሉ። ፓሪስ ሰን ዠርሜን በሀገር ውስጥ ያሉ ተሰጥኦችን አሳልፎ በመስጠት ፍቃደኛ ባይሆንምና ከፍተኛ የዝውውር ዋጋ እንደሚጠይቅ ቢጠበቅም ተጫዋቹ ግን የትኛውን ክለብ ይቀላቀላል የሚለው በርካቶች በጉጉት የሚጠይቁት ጥያቄ እንደሆነ ነው ይፋ የተደረገው። ሌላኛው የሚነሳው ጉዳይ አሁንም አርሰናልና ሊቨርፑል የሚፈካከሩበት ሌላኛው ተጫዋች የኒውካስል ዩናይትድ ተጫዋች የሆነው ቲኖ ሊቨርማንቶ እንደሆነ መረጃዎች ያሳያሉ። በዚህ ተጫዋች ዝውውር ላይ ግን ሲቲም እጁ እንዳለበት ጭምር ነው እየተነገረ የሚገኘው። ሊቨርፑል በተለይ ደግሞ ይህንን ተጫዋች የማምጣት ትልቅ እቅዶች እንዳሉትና እንቅስቃሴዎችን እንደጀመሩ ብንሰማም ነገር ግን አርሰናልና ማንቸስተር ሲቲም ቲኖ ሊቨርማንቶን ከኒውካስል ዩናይትድ ለማምጣት እቅዶች ካሏቸው ክለቦች መካከል ይገኝበታል። በቀይ መስመር ተከላካይነት ያለበትን እንቅስቃሴ በተለይ በአርሰናል በኩል ቤን ዋይት በዚህ የክረምት የተጫዋቾች የዝውውር መስኮት ክለቡን ይለቃል ተብሎ ስለሚጠበቅና
ምንም እንኳን ጥሩ ቢሆንም ነገር ግን ተደጋጋሚ ጉዳቶቹ አንዳንድ ጨዋታዎች ላይ እንዳይሰለፍ የሚያደርገው ዩሪየን ቲምበር ላይም ለመፎካከር ቲኖ ሊቨርማንቶ ወሳኝ ተጫዋች ይሆናል ተብሎ ይታሰባል ለአርሰናል ዝውውር። ስለዚህም ይህንን ተጫዋች ለማምጣት እንቅስቃሴዎች ያደርጋሉ። ሌላኛው በሊቨርፑል በኩል የኮነር ብራድሌ እና የጀረሚ ፍሪምፖንግ ቢኖሯቸውም ሁለቱም ተጫዋቾች ከጉዳት ጋር የሚታገሉ አይነት ተጫዋቾች ናቸው። ስለዚህም ስሎት ፍሪምፖንግን በተከላካይነት ብዙም አይተማመኑበትም፣ ወደፊት አስጠግተው መጫወትን ይመርጣሉ። በመሆኑም ይህንን ተጫዋች ማምጣትን ትልቅ እቅድ አድርገው ይመለከቱታል ተብሎ ይታሰባል። ስለዚህም ሶስቱ የእንግሊዝ ትልልቅ የሚባሉት ክለቦች አርሰናል፣ ማንቸስተር ሲቲ እና ሊቨርፑል ቲኖ ሊቨርማንቶን በዝርዝራቸው ውስጥ ያካተቱትና ይህንን ተጫዋች ለማምጣትም ፉክክሮችን የሚያደርጉበት ይሆናል። ከኒውካስል ጋር ያለው የውል ማደሻ ንግግር በመቋረጡ የ23 ዓመቱ እንግሊዛዊ ተጫዋችም አሁን ክለቡን የመልቀቅ ሀሳቡ እንዳለው ነው እየተነገረ የሚገኘው። እንደ ቤን ጃኮብስ ዘገባ ከሆነ ሊቨርፑል፣ አርሰናል እና ማንቸስተር ሲቲ ቲኖ ሊቨርማንቶን ለማስፈረም በክረምቱ ትልቅ እንቅስቃሴዎችን እንደሚያደርጉ ነው የሚጠበቀው። ማክፓይሶቹ ተጫዋቹን በመሸጥም ትርፍ ለማግኘት ሊያስቡ ይችላሉ። ከሽያጩ የሚገኘው ገንዘብም ስብስቡን በአጠቃላይ ለማሻሻል ሊውል ይችላል። የታይንሳይዱ ክለብ ተጫዋቹን ለመልቀቅ 70 ሚሊዮን ፓውንድ አካባቢ ነው የሚፈልገው። ዋጋው ደግሞ ትንሽ ከፍ ያለ ቢመስልም የ23 ዓመቱ ተጫዋች ካለው ትልቅ ተስፋ አንጻር ግን በገንዘቡ እንዲሁ መጠየቁ የሚጠቅም ሊሆን ይችላል። ማንቸስተር ሲቲ እና አርሰናል ከሊቨርማንቶ ጋር በተደጋጋሚ ስማቸው ይነሳል። ሊቨርፑልም አሁን ወደ እንቅስቃሴው እየገባበት የሚገኝ ተጫዋች እንደሆነ ነው ይፋ የተደረገው። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ የሳንድሮ ቶናሊን ሁኔታ ገምግሞታል። ነገር ግን ክለቡ ትኩረቱን ወደ ሌሎች የመሃል ሜዳ ተጫዋቾች ማዞሩን ተከትሎ በተጫዋቹ ላይ የነበረው ፍላጎት እንደቀነሰ ነው የዘገባዎች የመረጃ ምንጮች የሚያሳዩት። የማንቸስተር ሲቲ አሁን ዋነኛ እቅድ የሚባለው ኤሊየት አንደርሰን ነው። ስለዚህም ሳንድሮ ቶናሊን አሁን ላይ ቢመለከቱትም ነገር ግን ይህንን ተጫዋች የማስፈረም እቅዶቻቸውን ግን ወደኋላ እየጎተተው እንደሚገኝ ጭምር ነው እየተገለጸ የሚገኘው። በርናርዶ ሲልቫ በዚህ ክረምት ወደ ቤኔፊካ አይመለስም ተብሏል። በርናርዶ ሲልቫ ለካናል ፕሉስ እንደተናገረው ከሆነ አንድ ቀን ወደ ቤኔፊካ ተመልሼ መምጣት ፈልጋለሁ፣ ነገር ግን አሁን ጊዜው አይደለም ሲልም ነው የተናገረው። ጊዜው በዚያን ጊዜ ደግሞ የሚሆነውን እንመለከታለን። ቤኔፊካ እኔን ለማስፈረም ፍላጎት ይኖረው እንደሆነ እርግጠኛ አይደለሁም። አንድ ቀን ግን ወደ ቀደሞ ክለብ ተመልሼ መጫወት አይቀርም፣ ነገር ግን አሁን ላይ አይደለም ሲልም ነው ወደ ቤኔፊካ እንደማይመለስ በርናርዶ ሲልቫ የተናገረው። በርናርዶ ሲልቫ ከማርች ወር ጀምሮ ስለ ወደፊት ቆይታው ህይወቱ ምን እንደሚወስን አረጋግጧል። ከዓለም ዋንጫው በፊት በሚቀጥለው ክለቤን መወሰን እፈልጋለሁ ብሏል። የወደፊት ህይወቴ ተረጋግጦ ወደ ፖርቱጋል መምጣት ነው የምፈልገው ሲልም ነው በነበረው ቆይታ ላይ እንደተናገረ ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ዛሬ የሚደረግ አንድ መርሃ ግብር አለ። በተወዳጁ የእንግሊዝ ፕሪምየር ሊግ 37ኛ ሳምንት ጨዋታዎች ዛሬ ነው ጅማሯቸውን የሚያደርጉት። ከዛም ዕለተ እሁድና እንዲሁ ደግሞ ዕለተ ሰኞ ጨዋታዎቹ ቀጥለው ይደረጋሉ። ዛሬ ግን የመጀመሪያው መርሃ ግብር ይደረጋል። በ37ኛው ሳምንት ዛሬ በቪላ ፓርክ 4ኛ ደረጃና 5ኛ ደረጃ የተቀመጡት ቡድኖች ጨዋታቸውን ያደርጋሉ። አስተን ቪላ እና ሊቨርፑል ዛሬ እርስ በርስ የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ነው። ምክንያቱም የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ የዛሬው ድል ለሁለቱ ቡድኖች እጅግ በጣም አስፈላጊ ነው። በአንጻሩ ተሸናፊው ቡድን እጅግ በጣም አስቸጋሪ ሊሆንበት ይችላል የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት። እርግጥ ነው በሚቀጥለው ጨዋታ ላይ ማሸነፍ የሚችል ከሆነ የዛሬው የሚሸነፈውን ቡድን በቀጥታ ቻምፒየንስ ሊግ መግባቱን ሊያረጋግጥ ይችላል። ነገር ግን ቦርንመዝ አሁንም ከኋላ እንደሚገኝ ይታወቃልና በጣም ትልቅ ፉክክር ማድረግ ይጠበቅባቸዋል ተብሎ ነው የሚታሰበው። ሊቨርፑል በሁሉም ውድድሮች ባደረጋቸው ያለፉት 5 ጨዋታዎችን የተመለከትን እንደሆነ ሁለቱን ብቻ ሲያሸንፍ በሁለቱ ተሸንፎ በቀሪው አንድ ጨዋታ ደግሞ ነጥብ ተጋርቶ የወጣበት ውጤትን ነው ባለፉት 5 ጨዋታዎች ማስመዝገብ የቻለው። በአስተን ቪላ በኩል ደግሞ ካደረጉት የመጨረሻ 5 ጨዋታዎች ማሸነፍ የቻሉት አንድ ብቻ እንደሆነ ነው ይፋ የተደረገው። ሌላኛው የእርስ በርስ ግንኙነቶቻቸውን ስንመለከት ሊቨርፑል በአጠቃላይ ከአስተን ቪላ ጋር 206 ጊዜ ተገናኘ ሲሆን ሊቨርፑል በ104 ጨዋታዎች ድል ሲቀናው በ59 ጨዋታዎች ደግሞ ሽንፈት ገጥሞታል። ስለዚህ 206 ጨዋታዎችን አድርገው ሊቨርፑል ያሸነፈው 104ቱን ነው። በአንጻሩ 59ን ለአስተን ቪላ አሸንፈዋል። 43ቱን ደግሞ በአቻ ውጤት ነው ያጠናቀቁት። ስለ ቡድን ዜናዎች እንንገራቸው። በዛሬው ጨዋታ ላይ በሊቨርፑል በኩል በርከት ያሉ ተጫዋቾች ተሳትፎን አያደርጉም። ነገር ግን በጣም ለረጅም ጊዜ ጉዳት ላይ የሚገኙ ተጫዋቾች ናቸው። እነ ኮነር ብራድላይ፣ እነ ጂኦቫኒ ሊዮን፣ ዋተሮ ኤንዶ፣ ስቴፈን ባጄቲች እና ሁጎ ኤኪቲኬ በዛሬው ጨዋታ ላይ አይኖሩም። የአሊሰን ቤከር የመሰለፍ ነገር ግን አጠራጣሪ ሆኗል። በዚህ መሰረትም አንዳንድ ትልልቅ የሚባሉ የመረጃ ምንጮች ይፋ እንዳደረጉት ከሆነ በዛሬው ጨዋታ ላይ በግብ ጠባቂነት ጆርጂ ማማር ዳሼቪሊን በቋሚነት የመመልከት እድላችን ሰፋ ያለ ነው ተብሏል። በተከላካይ ስፍራ ላይ እንዲሁ ከርቲስ ጆንስ፣
ከዛ ውጪ ኢብራሂማ ኮናቴም፣ ቨርጂል ቫን ዳይክ እና ሚሎስ ኪርኬዝን የመመልከት እድላችን ሰፊ ነው። ዶሚኒክ ሶቦስላይ፣ አሌክሲ ማካሊስተር እና ሪያ ግራቨንበርች በአማካይ ስፍራ ላይ ይኖራሉ። ኮዲ ጋክፖ፣ አሌክዛንደር ኢሳክ እና ፍሎሪያን ቬርትስ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ የመካተት እድላቸው ሰፊ ነው እየተባለ ይገኛል። ፍሎሪያን ቬርትስም የመመለስ እድሉ ሰፊ ነው ተብሎ ነው በዛሬው ጨዋታ ላይ ይሰለፋል ተብሎ የሚገመተው። ካልሆነ ግን ሪዮ ኤንጎሞዋህም ሊሰለፍ የሚችሉበት እድል እንዳለ ጭምር ይፋ ተደርጓል። ነገር ግን ቬርትስ ከጉዳቱ ማገገሙን ተከትሎ በዛሬው ጨዋታ ላይ ወደ ቋሚ አስተላለፉ ይመለሳል ተብሎ ይታሰባል። ሙሐመድ ሳላም ከጉዳቱ አገግሟል። በዛሬው ጨዋታ ላይም የተወሰኑ ደቂቃዎችን ያገኛል ብሏል አሰልጣኝ አርነ ስሎት ይፋ ሲያደርጉ። በጉዳትና በቅጣት ምክንያት ለዛሬው ጨዋታ በአስተን ቪላ በኩል የማይሰለፉት 3 ተጫዋቾች ናቸው። አሌይሶን እና አማዱ ኦናን አይሰለፉም። ከዛ ውጪ ሃርቪ ኤሊዮትም በዛሬው ጨዋታ ላይ ተሳትፎን ማድረግ አይችልም። ምክንያቱም ዋና ክለቡን ወይም እናት ክለቡን መቅጠም አይችልም። ሊቨርፑል ዋና ክለቡ ነው፣ በውሰት ነው ወደ አስተን ቪላ ያመራውና በዚህ መሰረትም በእንግሊዝ ባለው ሕግ መሰረት ሃርቪ ኤሊዮት ዛሬም በቋሚነት መጫወት የማይችልበት እድል ነው ያለውና ስለዚህም በግብ ጠባቂነት ኤሚ ማርቲኔዝ ይኖራል። ማቲ ካሽ፣ ኤዝሬል ኮንሳ፣ ታይሮ ሚንግስ እና ኢያማትሰን በተከላካይ ስፍራ ላይ ይኖራሉ ተብሎ ይታሰባል። ቪክተር ሊንድሎፍ፣ ዩሪ ቴለማንስ እና ሮዝ ባርክሌ ከጆ መጊን፣ ኦሌ ዋትኪንስ እና እንዲሁም ሞርጋን ሮጀርስ በቋሚ አስተላለፍ ውስጥ በዛሬው ጨዋታ የመሳተፍ እድላቸው በጣም ሰፊ ነው ተብሎ ይታሰባል። ሌላኛው ከሊቨርፑል ጋር የምናነሳው ጉዳይ ዌስትሃም ዩናይትድ በአሁኑ ሰዓት በሁለት ግንባሮች ከባድ ትግል ውስጥ ነው የሚገኘው። በሜዳ ላይ በሊጉ ለመቆየት እየተፋለመ ይገኛል። ከሜዳ ውጭ ደግሞ ቁልፍ ተጫዋቾቹን ለማስጠበቅ ነው እየጣረ የሚገኘው። ዴይሊ ሜል እንደዘገበው ከሆነ ደግሞ አሁን ላይ በተለይ ወሳኝ ተጫዋቾቹን የማጣት እድሉ በጣም ሰፊ እንደሆነ እየተነገረ ይገኛል። በሀመርሶቹ ካፕቴን ጃሮድ ቦን ዙሪያ የተለያዩ መረጃዎች እየወጡ ይገኛሉ። ሊቨርፑል፣ ኒውካስል ዩናይትድ እና ኤቨርተን ይህንን የ29 ዓመት እንግሊዛዊ ኢንተርናሽናል ከምስራቅ ለንደኑ ክለብ ለመንጠቅም ከፍተኛ ፉክክሮችን እያሳዩ ነው። መረጃዎች እንደሚያመለክቱት ከሆነ ዌስትሃም ዩናይትድ በቀሪዎቹ 2 ጨዋታዎች በሊጉ መቆየቱን ቢያረጋግጥ እንኳን ጃሮድ ቦወን በ60 ሚሊዮን ፓውንድ አካባቢ በክረምቱ እንዲለቅም ሊፈቀድለት ይችላል ተብሎ ነው የሚታሰበው። ጃሮድ ቦወን በሊጉ ባሉ ክለቦችም ዘንድ ተፈላጊ መሆኑ ምንም አያስደንቅም። እንደ አውሮፓውያኑ አቆጣጠር በ2020 ከሃል ሲቲ በ22 ሚሊዮን ፓውንድ ወደ ለንደን ስቴዲየም ከመጣ በኋላ በፕሪሚየር ሊጉ ካሉ ወጥ አቋም ያላቸውና አደገኛ የክንፍ ተጫዋቾች መካከል አንደኛው መሆኑን አረጋግጧል። ለክለቡ ባደረጋቸው 278 ጨዋታዎችም 84 ግቦችን ያስቆጠረ ሲሆን በተለይም ደግሞ በ2023 የዩሮፓ ኮንፈረንስ ሊግ ፋይናል ላይ ያስቆጠራት የማሸነፊያ ግብም በታሪክ የምትታወስ ናት። እያንዳንዱ ፈላጊ ክለብ ጃሮድ ቦወንን ለማስፈረም የራሱ የሆነ ጠንካራ ምክንያቶች አሉት። ሊቨርፑል በአንፊልድ ያለው ዓላማ ግልጽ ነው። በሰኔ ወር ክለቡን በነፃ ዝውውር የሚለቀው ታዋቂ አጥቂያቸው መሐመድ ሰላም ተተኪን ማግኘት ነው። የሊቨርፑል የዝውውር የቡድንም የጃሮድ ቦወን በግራ እግር መጫወት ብቃትና በፕሪሚየር ሊጉ ያለው ልምድ ደግሞ ለሳላ ቦታ እንደ ዝግጁ መፍትሄ ያዩታል። ኒውካስል ዩናይትድ በአንጻሩ አንቶኒ ጎርደንን ባየር ሚኒክ ሊቀማቸው በጣም ዝግጁ ሆኖ እየተጠባበቀ ይገኛልና በባየር ሚኒክና በሌሎችም የአውሮፓ ታላላቅ ክለቦች የሚፈለገውን አንቶኒ ጎርደንን ለመተካትም ይህንን ተጫዋች ይፈልጉታል ተብሏል። ኒውካስል ቦወንን የማጥቃት መስመሩን ጥራት ለማስጠበቅም እንደ አማራጭነት ይወስዷል ነው የተባለው። ሌላኛው ኤቨርተን ነው። ለዝውውሩ ሌላ አስገራሚ ገጽታን የሚሰጠው የኤቨርተኑ አሰልጣኝ ዳቪድ ሞይስ የቀድሞው የዌስትሃም ካፕቴናቸውን በጉዲሰን ፓርክ ዳግም ለማግኘትም ያላቸው ፍላጎት ነው። ዳቪድ ሞይስ ጃሮድ ቦወን ላይ ፍጹም እምነት እንዳላቸው ነው የሚነገረው። ምንም እንኳን ጃሮድ ቦወን ከዌስትሃም ዩናይትድ ጋር እስከ 2030 የሚቆይ የረጅም ጊዜ ውል ቢኖረው የክለቡ ወቅታዊ ደረጃ ግን ዝውውሩን ሊያፋጥነው ይችላል። ዌስትሃም በሊጉ 18ኛ ደረጃ ላይ የሚገኝ ሲሆን በሊጉ ለመቆየትም ከሚያስችለው ደረጃ በ2 ነጥቦች ዝቅ ብሎ ይገኛል። ክለቡ ወደ ሻምፒዮንሺፕ የሚወርድ ከሆነ የ60 ሚሊዮን ፓውንድ የዝውውር ሂሳብን ውድቅ ማድረግም ለሀመርሶቹ አመራሮች እጅግ በጣም ከባድ ሊሆንባቸው እንደሚችል ነው መረጃዎቹ ይፋ እያደረጉ የሚገኙት። ካኦሩ ሚቶማ ከዓለም ዋንጫ ውጪ መሆኑ ተረጋገጠ። የብራይተኑ የክንፍ ተጫዋች የሆነው ካኦሩ ሚቶማ በደረሰበት የጉልበትና የጭን ጡንቻ ጉዳት ምክንያት ከጃፓን ዓለም ዋንጫ ስብስብ ውጪ መሆኑ ተረጋግጧል። ተጫዋቹ ባለፈው ሳምንት ከወልቭስ ጋር ባደረጉት ጨዋታ ላይ በደረሰበት የጭን ጉዳት ምክንያትም ለረጅም ጊዜ ከሜዳ እንደሚርቅ ነው የሚጠበቀው። ይህ መረጃ በተለይም ለጃፓን ብሔራዊ ቡድንና ለክለቡ ብራይተንም ትልቅ ኪሳራ ነው ሲል ስካይ ስፖርት ነው ይህንን መረጃ ያወጣው። ሊያም ሮስኒየር ማሰናበታቸውን ተከትሎ ቼልሲዎች በጊዜያዊ አሰልጣኙ ካሉ ማክፋርለን ስር የውድድር ዘመኑ አስቸጋሪ የመጨረሻ ምዕራፍን እየገፋ ነው። ሆኖም የክለቡ የበላይ አካላት ለክረምቱ የሚሆን የረጅም ጊዜ ስትራቴጂያቸውን መንደፍን ግን ጀምረዋል። ጋዜጠኛ ሳቻ ታቮሊየር እንደዘገበው ከሆነ የብሉኮ ስራ አስፈጻሚዎች በአሁኑ ሰዓት በአውሮፓ ገበያ ውስጥም ከፍተኛ ፍላጎት እየተቸረ
የመጣውን ደግሞ የቦርንመዙን አሰልጣኝ አንዶኒ ኢራኦላን ለማስፈረምም ትልቅ እንቅስቃሴዎችን አድርገው የነበረ ቢሆንም አሁን ላይ በትልቁ ወደ ሻቪ አሎንዞ ፊታቸውን ማዞራቸውን የተነገረው። ምንም እንኳን በስታንፈርድ ብሪጅ ያለው ሁኔታ እርግጠኝነት የጎደለው ቢሆንም የቼልሲ ቦርድ ግን የተለያዩ አሰልጣኞችን አሁንም ማነጋገሩን እንደቀጠለና ሻቪ አሎንዞ ግን ትልቅ ግምት የሚሰጠው አሰልጣኝ እንደሆነ ግምቶች እየወጡ ነው። በተለይ ከውድድር ዘመኑ በኋላ ቦርንመዝን እንደሚለቅ በሚያዝያ ወር አጋማሽ ላይ በይፋ ያረጋገጠው አንዶኒ ኢራኦላ በቼልሲ ትልቅ እንቅስቃሴዎችን ያደርጋል ተብሎ ታስቦ ነበር፣ ወይም ዋና አሰልጣኝ ተደርጎ ይሾማል ተብሎ ነበር። በፕሪሚየር ሊጉ ካለው ልምድ አንጻርና ከሚሰራቸው ምርጥ ቡድኖች መካከል ይህ አሰልጣኝ ምናልባት ወደ ቼልሲ የሚመጣበት እድሉ በጣም ሰፊ ነው ተብሎ ታስቦ ነበር። ነገር ግን ኢራኦላ በቼልሲ ቤት ያለው ነገር በጣም አስጊ እንደሆነ ጭምር ይሰማዋል። ወይም ደግሞ ኬሪየር ኪሊንግ የሚሉትም አይነት ወይም ደግሞ ኬሪየሩን ዝቅ ሊያደርግበት የሚችል አይነት ክለብን መቀላቀል እንደማይፈልግ ነው እየተገለጸ የሚገኘው። ምክንያቱም ትልቅ ክለብ ነው ቼልሲ። ነገር ግን ባሉት አመራሮች ምክንያት ወይም አመራሮቹ በቡድኑ ላይ በሚያደርጉት ጣልቃ ገብነትና በሚሰጧቸው አንዳንድ ነገሮች ምክንያት ውጤቱ የከፋ እንዳይሆንበት እንደሚሰጋ ጭምር ነው የተነገረውና የተወሰኑ ወደ ኋላ ማፈግፈጎች እንዳሉ ይፋ የተደረገው በዛ ምክንያት ነው። ስለዚህ አሁን ላይ ሻቪ አሎንዞ የራሱን መስፈርቶች አስቀምጦ ክለቡ ላይ የሚፈልጋቸውን ነገሮች እንዲደረጉለት መስፈርቶችን አስቀምጦ ወደ ቼልሲ ሊቀላቀል ከጫፍ መድረሱን የሚያሳዩ ዘገባዎች ናቸው። በተለይ ሳቻ ታቮሊየርን ጨምሮ በርካቶች ሀሳቦቻቸውን እየሰጡ የሚገኙትና በምዕራብ ለንደኑ ክለብ ቼልሲ ቤት በቅርቡ ትልልቅ ውሳኔዎችን ልንሰማ የምንችልበት እድል እንዳለም ዘገባዎች እየጠቆሙ እንደሚገኝ ነው መረጃዎቹም ይፋ ያደረጉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን አካተን የተለያዩ ስፖርታዊ መረጃዎችን ወደ እናንተ ስናደርስ ቆይታን አደረግን። ከኛ ጋር ቆይታን ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን ተመልሰን እንገናኛለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብን እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይቻለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። በተለይ ነገ ጠዋት በሚኖረው የስፖርት የመረጃ ሰዓታችን በድጋሚ የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው። ዛሬ ምሽት ልክ ምሽት 4 ሰዓት ሲል የሚደረግ ጨዋታ ለሊቨርፑልና አስተን ቪላን በቪላ ፓርክ የሚያገናኘው የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብርን እንድትከታተሉ በአክብሮት ጋብዛችኋለሁ። በተለይ ይህ ጨዋታ ትልቅ ፉክክር ይደረግበታል ተብለው ይታሰባል። የደረጃ ለውጦችንም ማምጣት የሚችል ጨዋታ ስለሆነ በተለይ አስተን ቪላ ዛሬ ጨዋታውን ማሸነፍ የሚችል ከሆነ 4ኛ ደረጃነትን መረከብ ይችላል። ሊቨርፑልም እንዲሁ ማሸነፍ የሚችል ከሆነ ደግሞ ነጥቡን ከፍ ማድረግ የሚችልበትን እድል ያገኛልና የዛሬ ምሽቱ ጨዋታ በጣም ተጠባቂ ይሆናል ተብሎ ይታሰባል። የውጤት ግምቶቻችሁን አስፍሩልን። እኛ ግን እዚህ ጋር እናብቃ። መልካም ጊዜ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።